ለምን ትመጫለሽ ለሊት ባይኔ ቀን ቀናት መጭም ሆይ እያየሁሽ ባይኔ እያለ በደረቅ ሌሊት እንግዲህ ሰው በ5 ሰዓት ተነስቶ ይመጣል። ሱብሃንአላህ በጣም ነው ያሳቆኝ። ወላሂ ሳልፈልግ የሚያስቆኝ ልጅ እንደዚህ ድመት ነው ቁጭ ብዬ ተንቀውት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ማክ ሁሌ ሳቸው በጣም የሚያስቆኝ ሰው ማለት ነው። እና ያው ጭራሽ በደረቅ ሌሊት መጥቶ አብሬ አላደርኩ ይላል እና ኮመንተሮች ብዙዎቻችሁ እያሳቃችሁ የነበረና አብረን አላደርንም ለማለት ነው ወይ ከካሜራ ጀርባ እውነት ከዛ በኋላ ሂዶ ነው እዛው አድሮ ነው እንጂ እየሸወዱን ነው ሳ እና ደግሞ ያው ምንድነው የሚባለው ብርድ ሲበርደን አለ እንደዛ ነው ትዝ ይለናል። ጓደኛ ካለን ፍቅረኛ አለ ወይ ሚስት ካለን በቃ ወደ እሷ ነው የምናመራው ይላሉና ብዙ ጊዜ ወንዶች ማለት ነው ብርድ በሚሆን ሰዓት ነው በነገራችን ላይ ትዳር እንኳን የሚፈልጉት ማለት ነው። እና እዚህ ስደት ላይ ራሱ ብርድ ሲመጣ ነው ወንዶቹ እንትን የሚሉትና ያንን ሁሉ ጊዜ ምንም ትዝ ያላልኩ ክረምቱ ሲመጣ እንዲህ የታወስኩ ዘርተህ ያበቅልከኝ በቆሎ መሰልኩ እያልን መሸሽ ነው እንጂ ብርድ በሚሆን ሰዓት እንደዛ ናቸው ወንዶቹ ማለት። ሙቀት ሲሆን ደግሞ ሴት ልጅ ናት ይባላል ማለት ነውና ስለዚህ እሱ ደግሞ ያው እሷ ካለችልኝ መሄድ ያለብኝ ብሎ ከሚል ካሁን በኋላ ተጋብተውልነኛ ራሱ ሰላም ብንሆን ምን ችግር አለ? በቃ ባልና ሚስት ናቸው ብለን በአንድ መልኩ እንደ ፍቅረኛ የሚለውን ነገር ደልተን ማለት ነው። በቃ አላህ በፈቀደው በትክክለኛው መንገድ በቃ ባለትዳሮች ብለን እንድንጠራቸው ካሁን በኋላ ምንም የሚይዛቸው ነገር የለም። የሰው ላይ አብሮ መኖር ከቻለ በቃ ተቻችሎ ተዋዶ መኖር ከቻለ እንዲሁም ትዳር ውስጥ ስኮኑ ብዙ ነገሮች ይቀንሳሉ። ገብቷችኋል? ወጭ ትቀንሳላችሁ። በቃ ዘላንነት ይቀነሳል። እንዲሁም ደግሞ አሁን ትዳር ውስጥ ስንሆንና ኖርማል ዝም ብሎ ፍቅረኛ ነው ብላችሁ ስታስቡ አመለካከታችሁ የተለየ ነው። ለምንድን ነው ትዳር ከተባለ በጣም ከባድ ነገር ነው። ቤተሰብ የሚገባበት ሁሉ ነገር በቃ የታሰራችሁበት ማለት ነው። ግን እዚህ ፍቅረኛ ከተባለ በመሀል እምቢ ካላችሁ የምታፈርሱበት ምንም መያዣ የሌለው ነገር ማለት ነው። በእርግጥ የሰው ላይ ወረቀት ወይም ደግሞ ኒካህ እንትንን ያስራል ማለት ብቻም ሳይሆን ግን ደግሞ በቃ የሆነ በቃ እሱ ነገር ሲጣልባችሁ ከባድ ነው። ገብቷችኋል? እንደፈለጋችሁ የምትወጡበት የምትገቡበት አይደለም ትዳር ውስጥ ስገቡና ከዛ እንግል በቃ የሆነ አብሮን ያለ ሰው ራሱ ለኛ የመጠንቀቅ ባህሪው ከፍ ያለ ነው። ፍቅሩም የተለየ ነው። ለምንድን ነው ያን ሰው በእኛ እርግጠኛ ነው በቃ ሙሉ ፐርሰንት የእሱ እንደሆነ ያምናል። ግን ፍቅረኛ ብሎ በሚያምነው በሚሄድበት ኑሮ ነገ ጧት ሌላ እንደማትይዝበት ወይም ደግሞ ነገ ጧት ሌላ ሰው መጥቶ አንተ እኮ ፍቅረኛ ናት በጣም ልዩነት አለ። የሚገርማችሁ ነገርና በዚሁ አጋጣሚ የሆነ ህይወት ውስጥ ነውና እሱ ስንት መስዋዕት ከፍሎ እንኳን አንጥቷት እዚህ ቦታ ላይ እሷ ጋር አብሮ እየኖረ ነው ተብሎ ግን የሆነች ላይ በመሀል እገባለሁ ብላ እንዴ እሱ እኮ ባለ ትዳር ናት ምናምን ስንላት አይ የሚባል ነገር የለም እሱ ፍቅረኛው ናት እንጂ ሚስቱ አይደለችም ብላ የተማጎተችበት ሰዓት ነበረ። እና ለካ ይሄን ያክል ጥልቅና ከባድ ነገር መሆኑን የራሱ የተረዳሁት የዛኔ ነው። በቃ አይደል ቤተሰብ በርግጥ ታውቋል። ትውውቅ አድርገው ኖርማል ያው 80 ነው ወይስ ኒካ የሚባለው አልተደረገም እንጂ ቤተሰብ ተጠይቋል ምናምን። ግን ያንም ሆነ አይ እሷ ባሉ አይደለም ወይም ደግሞ የኒካ ባሉ አይደለም ስትል በጣም ተገረምኩና ይሄን ያክል ለካ ያስከብራል ማለት ነው ብዬ ተረዳሁኝ። ከዛ ወዲህ ምን ያክል ትዳር ውስጥ እና ፍቅረኛ የሚለው ልዩነት እንዳለው ዱሃ ሐራሙ በላይ ማለት ነው። እና እንደዛ ስለሆነ ያው እነሱም እንደነገርኳቸው ካሁን በኋላ እነሱ ቢጋቡና አብረው ቢኖሩ በእያንዳንዱ ነገር የሆነ ጥሩ ነገር አለው። እንደፈለገ ማዘዝ ይችላል፣ እንደፈለገ ማዘዝ ትችላለች። በዛ ላይ ደግሞ እንደነገርኳቸው ትዳርን ውስጥ ስትሆኑ ነገሮችን አበለሻሽታችሁ ለመሄድ ያቸኩልም። በጣም ብዙ ነገር እያስተሳሰራችሁ ይሄዳል። ቤተሰብ አለ፣ ልጅ ይመጣል፣ ህይወት አለ፣ አብሮ ማፍራት ይኖራል። በጣም ብዙ ነገር ያስተሳስራችኋል። እና ፍቅረኛ ብላችሁ የምትወዱትን ሰው ዝም ብላችሁ ክፍተት እየፈጠራችሁ በመሀልም በዛም ጥላቻን ከምታፈሩ የምትወዱትና የሚወዳችሁ ሰው ከሆነ መተሳሰብና መናበብ የምችሉ ሰው ከሆነ ቀጥ ብላችሁ አላህ በፈቀደው መንገድ በትዳር በቃ በትዳር ብትኖሩ እርዝቅ ይጨምርልናል። ምክንያቱም ሐላል ነው ያን ነገር አላህ የፈቀደው ነገር ስለሆነ
ወንጀል የለብንም። ግን ፍቅረኛ በሚለው ነገር ላይ በቃ ይሄ ልክ ያለ አይደለ ነገር ነው። ገብቷችኋል? ግን ብዙ ጊዜ ምን ይላል ሰው ሰው ሳታጠኑት ይህ ሰው ወላሂ እድሜ ልካችሁን ብታጠኑት ሰው እናንተ መጥፎ ካሰበ አብሯችሁ ኑሮ እናውቀዋል ብላችሁት ነገር እንዲያወር ሆኖ የሚነሳብን ሰው አለ። አላህ ይጠብቀን። እና የሰው ልጅ ብዙ አመት ስላወቃችሁት አይደለም 10 አመት እኮ በጓደኝነት ቆይተው ሲጋቡ ወላሂ በአንድ ወር ውስጥ ያንን 10 አመት በፍቅረኝነት ያሳለፉትን ያክል ሳይኖሩ ሳይናበቡ ሳይግባቡ የሚለያዩ ሰዎች አሉ። ግን ደግሞ አላህ የፈቀደላቸው አላህን የሚፈሩ እናንተን እውነትም የሚወዷችሁ የእውነት መንገድ የሚጓዙ አይነት የእውነትም ትዳር ፍላጎት ያላቸው ሰዎች ከሆኑ በ2 ወር ለምን አይሆንም? በቂ ነው። በቃ ከተዋወቃችሁ ካላስ የሰው ላይ እኮ ግልጽ እናንተ ዋናው ነገር 1000 አመትም ብትኖሩ ግልጽ ካልሆናችሁ ያን ሰው እናንተ ሊያውቃችሁ አይችልም። እናንተም ደግሞ ያ ሰው ግልጽ ሆኖ እስካልቀረባችሁ ድረስ ልታውቁታችሁ ነው። የሰው ላይ ያልተነበበ መጽሐፍ ነውና ግን ደግሞ ግልጽ ሆኖ በግልጽ እናንተም ያለፈ ታሪክ ያለፈ ነው። አሁን ያላችሁበት ነው። ወደፊትም ለምታደርጉት ነገር ትዳሬ ነው፣ ህይወቴ ነው፣ እኔ ነኝ፣ እሱ ነው በቃ አንድ ብላችሁ እሱ እንደናንተ እሱም ደግሞ እናንተን እንደሱ አድርጎ ከተማመናችሁ እምነት ካለ በመሀላችሁ በወር ውስጥ በ2 ወር ውስጥ ራሱ የሰው ሊያውቃችሁ ትጨርሱታላችሁ። እና እንደዛ ነው ብዬ ማምነው። ስለዚህ በፍቅረኝነት መቆየት ከሚለው ትዳር ውስጥ ገብቶ በፈጣሪ በፈቀደልን መልኩ እንደነገርኳቸው ርዝቃችን ይጨመራል። በቃ ያማረ የተዋበ ነው ህይወታችን። ሸይጣን አይገባም በመሀላችን፣ ሰውም አይገባም። ግዴታ ሸይጣን ብቻ ሳይሆን የሰው ሸይጣን መኳል ወላሂ አላህ ይጠብቀንና እንደዛ ብዬ ነው ማምነው። እና ያው እንግዲህ እንደነገርኳችሁ በዚህ በልኩ እንዲህ ያላችሁ ባተሉ እንላችኋለሁ። እና ያቡ ማለት ነው። ያቡ እኮ በፊት እኮ በጣም አይናፋር ነበር። የምር ታስታውሱ ከሆነ ሄሎ አጭር ቀሚስ ለብሳ መታ አንድ ቀን የሆነ ቦታ እንሄዳል ስትለው አትሄጂም ብሎ እኮ ያስቀራት ጀግና ነበረ። ዛሬ ላይ ግን እሱ ብሶ ጨራሹን በሌሊት እንደዚህ ሲያመጣት እኔ ደግሞ ሄሎ ያሳቃችኝ ትልቅ ሴትዮ አሮጊት መስዬ የምታሳይ በዚህ ይሄን ቪዲዮ እንደፖስት እያለው ነበርና እና የሰው ልጅ እኮ በነገራችን ላይ ሜካፕ ስንቀባ እና ሳንቀባ እንደ አይደለም። ግን ያው የሰው ልጅ ዋናው ነገር መልኩ ወይ ደግሞ ኖርማል ስላልተቀባን ሳይሆን አመለካከቱና የሰው ልጅ ሲወደን ማንነታችንን ስለሆነ እኛ ብንቀባም ባንቀባም ለዛ ሰው ልዩነት የለንም። ያው ራሳችንን መጠበቅ የራሳችን ጉድ እንትን ነው። እነሷ ደግሞ ያው መተኛ ሰዓት ስለሆነ ያው መቼም ሰው ሜካፕ ተቀብቶ አይተኛም መኝታ ሰዓት ላይ እና እንደዛ ስለሆነ አሳቆ ይዞረዞሮ በ5 ሰዓት ምን ነክቶት ነው ሱስ እንደዛ ሄደ። እውነትም እንዲያለው በርዶት ነው። እውነትም ብሩን አልቻለው ሆኖ ነው። እንደው ለምን አስቦ ነው ያልገባኝ ነገር። እና የሰው ላይ በቃ በሂደት ነው ሁሉን ነገር እየተበላሸም እያማረበትም የሚሄደው ማለት ነው። ጊዜ ይፈተዋል። ለማንኛውም ቻናሌን ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ